ብሮ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኧረ እንዴት ቢስሚላህ ያጀማ? ሰላም አለይኩም ብያለሁ። ሜሪን ትንሽ ላውራት አወራት፣ 5 ደቂቃ ችግር የለውም አወራት። ሜ- ሜ- እችን ማስረዳት ብቻ ነው እንጂ እኔ ባይዘዌ እንትን ላልነበርም ዲቤት ላይ ላስረዳሽ አልነበርም። ጀስት አስኪንግ ጥያቄዎች ላስረዳሽ ቤት ውስጥ ለምን እንደዚህ እንደተባለ ለመጠየቅ ያህል ነበር። ላስረዳሽ ነው የሆነ አንደርስታንድ እሺ እንድታደርጊው የምፈልገው ነገር ስላለ ነው። እና አሁን ለምሳሌ አምላክ ቃል አለው አይደል? ሜሪ አውሪ። ሜሪ አለሽ? አለው ግን ምን መሰለህ፣ አንተም ጥያቄ ገብቶሃል ወይስ እኔ የምትመልሰው? አሁን ገብቶኛል። እኔ እኔ አሁን ምን መሰለሽማ ቁርአን ላይ አንደርስታንድ የተጻፈው እንድታደርጊው ቀለል ላድርግልሽ ብዬ ከአላህ ቃል መጣ ሲል ከአላህ ስፒሪት መጣ ሲል ምን ማለት ነው ነው? አንተ እንደፈለግ አድርገህ መመለስ ትችላለህ እኮ ላስረዳሽ ነው። አሁን አምላክ ቃል አለው አይደል? አስረዳኝ ደግሞ። እሺ አምላክ ቃል አለው። አሁን ምን መሰለሽማ፣ እዚህ ጋር የደረሰው እንዴት እንደሆነ ታውቃለህ? ቆይ ሜሪ፣ አዳም እንዲሁ ነው የተፈጠረው። እየሰማሁ ነበረ። ቆይ ልንገርሽ፣ ተረጋጊና ግራውንድ አሁን ላድርገህ። አንቺ እስካሁን እየሰማሁሽ ነበረ። አንቺ አሁን ምን እንደሆነ ታውቂያለሽ? አሁን አንቺን ሀሳብ ለማስጣል ምናምን ሳይሆን የሆነ ሀሳብ ላስቀምጥልሽ እና እንዴት አንደርስታንድ እንደምታረጊው ለማየት ነው። በቃ የሆነ አንደርስታንድ እንድታረጊ የሚያግዝሽን ነገር ነው ልሰጥሽ እየፈለኩ ያለሁት እና ጥያቄሽ ገብቶኛል። አሁን የሆነ ነገር አንደርስታንድ እናደርግና እስካሁን ሲያስረዱሽ እሺ የገባህን ትነግረናለህ መጀመሪያ። ምክንያቱም ይሄ እንትን አይደለም እኮ እይታሽን ማስተካከል ምንድን ነው የገባህን? ከጥያቄው ምንድን ነው የገባህ? ቆይ ልጠይቅህ። እይታሽን ማስተካከል ሰው እየመጣ እኮ እኔ መጠየቅ የለበትም መጀመሪያ። እኔ አልጠየኩሽም። ምንድን ነው የገባህ ከጥያቄው ነው። እሱም ካስረዳው አስረዳ አይደል ኢብራሂም? ይቅርታ ሜሪ፣ ምን መሰለሽ ኢብራሂም አስረዳ። አንተ ደግሞ በምን ልትመልስ ነው እዚህ ጋር የመጣው? ልመልስልሽ ሳይሆን ምን መሰለሽማ የእነሱን ጥያቄ አንደርስታንድ ለማድረግ የሆነ ቪው ያስፈልግሻል እና እሱን ቪው ልስጥሽ ነው። ገባሻ? አሁን ለምሳሌ ሰዎች ሊያወሩ ሲሉ የሆነ የሚግባቡበት ቋንቋ ያስፈልጋቸዋል። ገባሻ? ካልሆነ አንቺም ዝም ብለሽ ስዞሪ ትጠይቂያለሽ። መጽሐፍ ቅዱስ ላይ አሁን ትጠይቃላችሁ አይደለ? ከዛ እኛ እንመልሳለን። እኛም በተረዳነው መንገድ እንመልሳለን። አንተም ይህንን የምትመልሰው አንተ በተረዳህበት መንገድ ነው። ገባኝ። መጀመሪያ ግን ጥያቄውን ከመመለሳችን በፊት የሆነ ግራውንድ ያስፈልግሻል እና አሁን ምን መሰለሽማ አምላክ ቃል አለው ወይ ብዬ ጠየቁሽ። ይህን እስቲ እንትን መረዳት ይችላል። በእስልምና ቃል እና እኛ አቦል መንፈስ ቅዱስ የምናምን ቃል ቶታሊ ዲፍረንስ ሚኒንግ ስላለው ይሄ የኔ መልስ ምንም አይጠቅምም ለአንተ። ኖ እሱን ተይውና ለእኔ አምላክ ቃል አለው ወይ ይሄ መልሽ። ችግር የለው። አሁን ምን መሰለሽማ ፍሬንድሊ ኮንቨርሴሽን ነው። በቃ ፈታ ብለሽ መልሽ፣ ችግር የለው። ምን የአንቺንም ሀሳብ መረዳት ስለፈለኩ ነው። የእኛን ሀሳብ አንቺ ላይ መጫን ብቻ ሳይሆን እግዚአብሔር ቃል በእስልምናና በክርስቲያን አንድ አይደለም። ስለዚህ በመልስህ ለራሱ ሳያደርግም እኛ አሁን እያልን ያለ ነው። በእስልምና ይሄ ቃል የተባለ ምን እንደሆነ ማስረዳት አለብህ። ቃሉ ዘላለማዊ ራሱ ማስረዳት አለብህ። ምንድን ነው ቃል ማለት እኮ ገባኝ። እኔ ነኝ እየጠየኩህ ያለሁት። አሁን ምን መሰለሽ በእስልምና በክርስትና የሚለውን ነገር ተይውና አምላክ ራሱ ቃል አለው ወይ? ይህንን እስቲ እንግባባ። ኦብቪስሊ አምላክ ቃል አለው። አቦል መንፈስ ቅዱስ ብለን አንድ ብለናቸው ግን ቃል አላቸው። ባይናገሩ አናውቅም አይደል? ቴንኪው። በቃ አምላክ ቃል ካለው ያ ቃሉ ፍጡር ነው ወይስ ፈጣሪ? በምን ሴንስ ነው እየጠየክ ያለው? ያ ቃል ፍጡር ነው ፈጣሪ ነው? አንቺ በምትረጅበት አሁን አምላክ ቃል ካለው ያ አምላክ አለኝ የሚለው ቃል ጋር ነው ከአፌ ጋር የተፈጠርኩት። ስለዚህ አብሮኝ ያለ ነገር ነው፣ የሚቀጥል ነገር ነው እስካልሞትኩ ድረስ አይደል? አምላክ ስለማይሞት የእግዚአብሔር ቃል ዘላለማዊ ነው። እሺ ጥያቄ ጠየቅኝ አይደለም። ምን መሰለሽማ ሜሪ፣ አሁን ስለ አንቺ ሳይሆን ቱ ዘ ፖይንት እናወራ። ሰው ማዛግ እንዳይሆን ቱ ዘ ፖይንት እናወራ። አምላክ ቃል አለው ተባባልን። እኔም አለው ብዬ አምናለሁ፣ አንቺም አለው ብለሽ ታምኛለሽ። ይህ የአምላክ አለ ብለን የምናስበው ቃሉ ፍጡር ነው ወይስ ፈጣሪ? ይሄ የአንቺን መረዳት ንገሪ ሜሪ። ያለሽ እኮ ፍጡር ነው ወይስ ፈጣሪ? ምኑ የእግዚአብሔር ቃል ነው? እንዴት እንደዛ ሊሆን ይችላል? እግዚአብሔር ቃል ዘላለማዊ ነው። ጥያቄ ነው የጠየኩሽ። ጥያቄ ነው ፍጡር ነው ወይስ? መለስኩ እኮ ቅድም መለስኩኝ፣ አሁንም መለስኩ። ያው ሜሪ የአምላክ ቃል ዘላለማዊ ነው ወይስ አይደለም ሳይሆን የጠየኩሽ ፍጡር ነው ወይስ ፈጣሪ?
አልገባኝም። አንተ ስለ አካሄድ ዋንድ ፖይንት ብታመጣልኝ ይገባኝ ነበር። ያው በቃ ይሄንን አሁን ብትረጁ ይሄ አሁን ስለ ቃል ያለውን ነገር ብትረጂ ኢብራሂም ከቅድም ጀምሮ ሲያስረዳሽ የነበረው ነገር ፍንትው ብሎ ይታይሻል። እና ቢያንስ መልሱ ገብቶሽ ከዚህ ነገር አንጻር አልስማማውም እዚህ ጋር ጉድለት አለው ብትይ እንትኑ ጥሩ ነው። ገባሽ? አሁን ግን እነሱም እያወሩ ነው፣ አንቺም እየገባሽ አይደለም። አንቺም ትጠይቂያለሽ፣ ጥያቄሽም እየገባቸው አይደለም። ስለዚህ አንደርስታንድ መደራረግ አለባችሁ። ስለዚህ የአምላክ ቃል ዘላለማዊ ነው ወይስ አይደለም ሳይሆን ፍጡር ነው ወይስ ፈጣሪ? አንቺ እንዴት ነው የምትረጂው? የአምላክ ቃል ፈጣሪ ነው እንጂ ፈጠረ አይደል እንደሚለው። ከዛ ይሄንን ከተረዳም በቃ ጨረሰ። ኦኬ እሱን አይደለም እያለ ያለው በአንተ አሁን በምትለው ሴንስ አይደለም። የእግዚአብሔር ቃል ፍጡር ነው ፈጣሪ ነው አልኩ። ሁለቱም ነው ሊሆን የሚችለው። መፍጠር ይችላል አይደለ? ግን ቅድም ምን አልኩ? የእግዚአብሔር ቃል ዘላለማዊ ነው ብያለሁ። ምክንያቱም ፍጡር ነው ወይስ ፈጣሪ? ቆይ ከሱ መነጠል አይችልም እኮ አይነጠል። እኔ አሁን ከሱ መነጠል ይችላል አይችልም እና ቃል ደግሞ መፈጠርም አይችልም። ለምን? የኔ ቃል አብሮኝ የተፈጠረው እኔ ከተወለድኩ በኋላ አይደለም የሚፈጠረው ቃል። ስለዚህ የአምላክ ቃል ፈጣሪ ነው ፍጡር ነው? ፍጡር ሊሆን አይችልም የእግዚአብሔር ቃል። ስለዚህ ፈጣሪ ነው ማለት ነው። የምርህን ነው የምትጠይቀኝ እንደዚህ አይነት ጥያቄ? ስለዚህ ፈጣሪ ነው ማለት ነው። እግዚአብሔር ቃል ሁሉ ጊዜ አለ እኮ አይደለም። እኔ አለ የለም ሳይሆን አይፈጠርም። እግዚአብሔር ዘላለማዊ ስለሆነ ቃሉም ሊፈጠር አይችልም እሱም ስላልተፈጠረ። ስለዚህ ፈጣሪ ነው። ኦኬ በምን ሴንስ ነው ፈጣሪ ነው ወይ የምትለኝ? እግዚአብሔር ቃሉ ምድርና ሰማይን አጸና ፈጠረ፣ ሰማይም ይሁን አለ ሆነ፣ በቃሉ ተፈጠረ ይለናል አይደል? አንድ ሜሪ አሁን ለምሳሌ አንድ ነገር ልንገርሽ ቀለል ሲል የአንቺ ቃል ፍጡር ነው ፈጣሪ? እኔ እኮ ብትጠይቁት ጥያቄ በጣም ይገርማል። እሺ እኔ ልመልስልሽ እንዲያገኝ። ስለ ፈጣሪ ነው የምናወራው፣ ስለ እኔ ነው የምናወራው። እሺ መልስኩልህ። እግዚአብሔር ማለት የእግዚአብሔር ቃል አይፈጠርም ፈጣሪ ነው። በቃሉም ነገሮችን ይፈጥራል አልኩ። ተቀብለሃል እኮ። ስለዚህ ፈጣሪ ነው የአምላክ ፈጣሪ ነው ማለት ምንድን ነው? ይሁን ብሎ ይፈጠረ ሰማይና ምድር ቃል አወጣ እኮ። ክሊር አድርጊው ምንድን ነው? በሰባት ቀን ተሰራች እያለ ይነግረናል እኮ። የአምላክ ቃል ፈጣሪ ነው። ልስማማ ከአንቺ ጋር እንደ ኦፍ ኮርስ። ግን ቃሉ ግን የተፈጠረ አይደለም፣ መፈጠር አይችልም። በቃ ቴንኪው። ስለዚህ የአምላክ ቃል እሱ ነው። እዛ ላይ ጸንተሃል ወይስ ወደሚቀጥለው ጥያቄ ሲሄድ ደግሞ እዚህ ጋር ተመልሶ ሞላ? ኖ አሁን ምን ተስማማን? አንቺ እንዳትመለሽ። የአምላክ ቃል ፈጣሪ ነው ተባብለን ተስማማን አይደለም? ያ ይፈጥራል ነው። ፈጣሪ ነው ስትል ይፈጥራል። አሁን በቃ ቴንኪው ተስማማን። ያ በመጀመሪያ ምንም ነገር አልነበረም። ስለዚህ በምንድን ነው የመጡት? በቃል ነው የመጡት አይደል? እንደ ሰማይ ምድር እኮ እሱ ላይ አሁን ተስማማን። አሁን የአምላክ ቃል በቃሉ የአምላክ ቃል ፈጣሪ ነው ተባብለን ተስማማን አይደለም? አዎ ልክ ነህ እኮ። እሱንማ አንደርስታንድ ተደራርገናል። በቃ ቴንኪው። ስለዚህ አምላክ ሰማይን ምድርን ሲፈጥር ቃሉ ነው የሚፈጥረው ወይስ እሱ ነው የሚፈጥረው? ፈጠረው ነው የሚለው በእኛ አሁን። ስለዚህ አምላክ አልፈጠረም ማለት ነው። እየጠየቀኝ ያለው አይደል? ጀስት ሜክ ሹር በሚገባሽ እየጠየቀኝ ያለው የቁርአንን ነው። ስለዚህ አንተ እየጠየቀኝ ያለው ስለ ቃል መረዳት ያለብሽ ነገር ስላለ ነው። ስለዚህ ሰማይን ምድርን የፈጠረ ማለት ነው። እሺ እኮ ገባኝ። ይህ ምን መሰለሽማ መጀመሪያ አሁን አንቺ አንደርስታንድ እንድታደርጊ አይደለ እየመለስንልሽ ያለ ነው። እኔ ምንም ሀሳብ የለኝም። በቃ የሆነ አንደርስታንድ ማድረግ ያለብሽ ነገር ስላለ ለዛ የሚያግዝ ነገር ነው እያደረኩ ነው። በጣም ሲምፕል የሆኑ ነገሮችን እየጠየቀኝ ስለሆነ ሜቢ ላይክ የሆነ ጥያቄ ዴፕስ ይኖረዋል ብዬ ስላሰብኩ ነው ፖዝ ማድረገው። ለምን ቃል ሲምፕል ከሆነ በቃ ሲምፕሊ ቀለል አድርገሽ መልሰሽው ወደ ቀጣዩ ሀሳብ እንሂድ። ሰማይና ምድርን የፈጠረው የአምላክ ቃል ነው ወይስ አምላክ ነው? ሰማይና ምድር ተነጋገርን እኮ በቃ በምንድን ነው የምትሄድ እኮ መልሽልኝ። ኢማ በጣም ሲምፕል ጥያቄ ነው እንደነገርሽኝ፣ ሲምፕል ይመልሽልኝ። አዎ የፈጠረው ቃሉ ነው አልኩ። ላይክ ስለ ደጋግመህ ለምን ጠይቀኛል? አሁን ይሄ ያደክመኛል እኔ በእውነት። ቴንኪው በቃ ስለዚህ ፈጣሪ አልፈጠረም ማለት ነው፣ ቃሉ ነው የፈጠረው። ምን ማለት ነው? ቃሉ ነው የፈጠረው። ወደ ምን ልትሄድ ፈልገህ ነው? እሺ ቃሉ ብርሃን ይሁን አለ፣ ብርሃን ሆነ ይላል። ይሁን አለ ይላል። ስለዚህ ፈጣሪ አልፈጠረም፣ ቃሉ ነው የፈጠረው ማለት ነው። እሺ እኮ ቀጥል። እሺ
እኮ ይሄ ነው ተስማማ። ኦብቪየስሊ አይደለ? ኦኬ ስለዚህ ማለት ነው በእኛ ቃል ነው የፈጠረው ሁሉን ነገር ነው የሚለን እኮ። ስለዚህ አምላክ ግን አልፈጠረም። እንዴት ነው አምላክ ማይፈጥረው? እንዴት አምላክ ከቃሉ ይለያል? እኮ ቃሉ ነው የፈጠረው አልሽኝ። አሁን ታዲያ በቃል ነው ምንድነው? አሁን አንተ ብታወራ አካል አለ ልልበል ሰው ነህ ገባ? የሆነ ነገር ሄ ዙር፣ አንተ ልጅ ዙር ብትለው እሺ፣ አንተ ቃልህን ያው ያንን ነገር ያዘዘው አይደል? ስለዚህ እዚህ ጋር አንድ ሐሳብ ያዘዝከው ይባላል፣ ቃሉ ነው ያዘዘው ይባላል እንዴ? እኮ አንድ ሐሳብ ላልሽ። ስለዚህ እግዚአብሔር ምን ማለት ነው? ከቃሉ አይለይም ማለት ነው። ቃሉ ጋር አንቺ ባልሽው መንገድ አያስኬድም። የሚያስኬደው መመሰለሽ ፈጣሪ በቃሉ ለምን መሰለህ? ዮሐንስ አንድ ጋር እኮ ስትሄድ እሱን ነው የሚነግርህ። ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይላል እኮ። ስለዚህ አትነጣጥለውም። አሁን ወደኛ ኖ የማይነጣጠል ከሆነ አምላክ በቃሉ ነው ሰማይና ምድርን የፈጠረው። በቃሉ ፈጠረ። የፈጠረው አምላክ ነው፣ መፍጠሪያው ደግሞ ቃሉ ነው። ያስማማናል። ሜሪ ይሄ ያስማማናል። አምላክ ሰማይና ምድርን በቃሉ ፈጠረ። ይሄ ያስማማናል። እዚህ ጋር ትንሽ እናቆም። ምክንያቱም እዛ ጋር የተጠየቀው እሺ ሜሪ ከቁርአን በቃ ችግር የለውም። እዛ ጋር የተጠየቀው ጥያቄ አንተ መልስ። ቆይ ትዝብቱን ለታዳሚን ተሆነ ኢየሱስ ክርስቶስ አምላክ ነው እንወያይ። እኔ ኢየሱስ ክርስቶስ አምላክነት እሱ ጋር አይደለም እኛ ያለነው እኮ ቁርአን ኢየሱስ ኢሳ በእግዚአብሔር ቃል የእግዚአብሔር ቃል ነው እያለ መንፈሱ ነው ከመንፈሱ ነው ሲል ይሄ ቃል ምን እንደሆነ የመጣበትን አመጣጥ ሳይሆን የሚገልጸው ቃል ምን እንደሆነ አልተረዳሽም እኮ መጀመሪያ። ስለዚህ አስረዳ ነው እኮ ቃል ምን እንደሆነ አልተረዳሽም እኮ አንቺ። አሁን ቃል ምን እንደሆነ አንተ ነህ ይሄን መመለስ ያለብህ። ሙስሊም ከሆንክ አንተ ነህ መመለስ ያለብህ። ኢብራሂም መለሰ። ቃል ማለት እኮ ቃል ማለት ይማም መሰልሽ፣ እኛ ቃል የምንለው በእኛ ሃይማኖት የአምላካችን ባህሪ ነው። አምላካችን ይናገራል በቃል በቃ ይፈጥራል። ባህሪው ነው። ከሱ ተነጥሎ ምንነትም ማንነትም ያለው ነገር የለም። ባሽ አይደለ? ይሄ ነው አሁን የአምላክ ቃል የአምላክ ባህሪ መሆኑን ላስረዳሽ ነበረ። ያው ሄድሽ አይ በቃ አልፈልግም ብለሽ ተውሹ። ወደ ነጥቡ ስንመጣ ማለት ነው። አንተ ምንድነው ወደዚህ ገብታ አስረዳ። ካላህ ቃል ነው ኢየሱስ ኢሳ ሲል ምን ማለት ነው የሚለውን አንተ ነህ ማስረዳት ያለብህ እኮ። ይማ ምን መሰለሽ እንጂ መጽሐፍ ቅዱስ እኮ ምን መሰለሽማ እኛ የአላህ ቃል የአላህ ባህሪ ነው እንጂ ከአላህ ተነጥሎ ምንነትና ማንነት ያለው ነገር ነው ብለን አናውቅም። ይሄንን መረዳት መቻል አለብሽ። ገባሽ አይደለ? ስለዚህ ይሄን ግራውንድ ሳትይዢ በቃ የፈለገ ብናሳይሽ አትረጂም። ስለዚህ እሱን የምትረጂበት መንገድ ነው ላሳይሽ እየሞከርኩ ያለሁት። ሄደን መጨረሻ ላይ መግፋት አልቻልሽ ወይ መቀጠል አልቻልሽ። በቃ ይቅርብኝ ተወው። መቀጠል ያልቻልኩት የአምላክ ቃል ፈጣሪ ነው። እግዚአብሔር ቃሉ ከእርሱ ጋር አይለይም አልኩ። ጠየቀኝ መልስ ጨርስ እኮ በቃ እዛ ጋር አሁን አንተ ማስረዳት ያለብህ ቁርአን ላይ ሲጻፍ እሱ ጋር ሄድና በቃ እንጨርስ ማለት ብዙ ሰዓት ማጥፋት የለብንም። ያው ምን መሰለሽማ ሌሎች ሰዎች ይግቡና እንትን ይበሉ። ያንን ነገር ብትረጃ አሪፍ ነበር። ከተረዳሽ ይገባሽ ነበር። ግን አሁን ምን መሰለሽ የአምላክ ቃል አንተ በምትለው ስም እሺ ያስረዳ። አሁን አንተ ባልከው ምን ማለት ነው? ምን መሰለሽማ ጅብሪል ለመርየም ብስራትን ይዞላት መጣ። ብስራቱ ምንድነው? አላህ በልጅ ያበስርሻል አላት። ከዛ እሷ ወንድ አላውቅም እንዴት እንደዚህ ይሆናል ብላ ትጠይቀዋለች። ብላ ስትጠይቀው አይ እሱ አላህ የፈለገውን ነገር ቃል አለው። ያ ቃሉ ደግሞ የሚፈልገውን ነገር የሚያደርግበት የይሁን የሚል ቃል ማለት ነው። ስለዚህ ለአላህ ሁን ባለው ጊዜ ይሆናል ምንም ነገር። ስለዚህ ይሁን ባለው ጊዜ የሚሆን ከሆነ እሷም እንድትጸንስ በቃ ትጸንስ ባለ ጊዜ ያለ ምንም ነገር ትጸንሳለች። በቃ ይሄ ነው ነገር። ገባሽ አይደለ? ይሄ ነው እኛ እንደዚህ ነው የምንረዳው። ግን አሁን አንቺ ምንድነው የክርስትናን ሃይማኖት ይሄ መነጽር ይዘሽ ይሄንን ለመረዳት እየሞከርሽ ስለሆነ አንደርስታንድ ልታደርጊው አልቻልሽም። ይሄ ነው አሁን መጀመሪያ ግራውንዱን እናስተካክሎ ያልኩሽ ይሄ ነው። ቃሉን ሁሉ ጊዜ ጭቅጭቅ ነው የሚሆነው ሁሉ ጊዜ ማለት ነው።
እና እንድትረጁ ከልጆች ጋር ታወራለሽ መሰለኝና አንቺ ከፈለግሽ ኢየሱስ ክርስቶስ አምላክ ራሱ ቢሆን አያስኬድሽም ነው የምልሽ። ከፈለግሽ በጣም አጭር ኮንቨርሴሽን ብናደርግ ኢየሱስ ክርስቶስ አምላክ ሆኖ ራሱ አያስኬድሽም ማለት ሆኖም ባይሆንም ችግር ነው ላንቺ፣ ቢሆንም ችግር ነው። ስለዚህ ይሄንን ነው እኔ ለነገርሽ እየፈለኩ ያለሁት ማለት ነው። እና መቀጠሉ ካሉ ቀጥሉ፣ ከፈለግሽ ግን አንቺ እንድናሳጥረው ኢየሱስ ክርስቶስ አምላክነቱን ተቀብይልሽ እኔና አንቺ ነው ከፈለግሽ 10 ያንተን ፖይንት ምንድነው? ከኢብራሂም ጋር ተመሳሳይ ነው። ምንድነው አዳም በተፈጠረበት መንገድ ይሁን ሲባል ይሁን የሆነ ነው እያልከኝ ነው። ይሄ ግን በዚህ መንገድ አይደለም እያልኩ ነው። እኔ እኮ ተለይቶብኝ እኮ ነው እዚህ ጋር ኢየሱስ ክርስቶስ ነው። አንቺ በተለየብሽ መንገድ ኢየሱስ ክርስቶስን አምላክ ያደርገዋል ወይ? ቆይ በአላህ ቃል በአላህ መንፈስ ሲል ከአዳም አፈጣጠር ጋር ወይ ይሁን በሚለው ቃል አለመፈጠሩን ያሳያል። ያ አዳም የመጣበት መንገድ አሁን ቆይ በቃ ያሳይ ችግር ተፈጠሩ ሲባል በቃሉ ተፈጠሩ ስንል እንዴት እንደመጡ ማሳያ ነው። ግን ችግር የለውም ያሳይ። እሺ ልጨርስ። እግዚአብሔር ሰማይን ተነስቶ ምንድነው እሺ ላይሳይ ምን ፈጥሯል እግዚአብሔር? እሺ ብርሃን ይሁን አለ ሆነ ይላል። እሱ ኮንሴፕት ገብቶኛል። ከዛ ግን ብርሃን ከኔ ነው ቢል አንድ አይነት ነው። ብርሃን እኮ አሁን ምን መሰለሽ እንትን ሚኒንጉን ይቀይራል። አሁን እዚህ ጋር እያለ ያለው እንደዛ ነው ያልኩህ። አንቺ እንዳልሽው ይሁንና እንቀጥል አልኩሽ እኮ። አንቺ እንዳልሽው እኛ እንዳስረዳሽ አይደለም እኮ እኛ እንዳልሽው ይሁን በሚል ቃል አይደለም የተፈጠረው። ይሁን በሚል ቃል የተፈጠረው ይኸውልህ ማርያም ላይ ሲተነፍስባት እሱ ልክ ነህ እንደ አዳም ይሁን በሚል ነገር ኮንሴፕት አይማ ሜሪ አልሰማሽኝም? ይሄ ግን ስም ነው ያልኩ ነው። ቆይ ስም ነው በቃ ይሁን። አንቺ እንዳልሽው ይሁንና እንቀጥል እኮ አልኩሽ። በቃ አንቺ እንዳልሽው ነው እንቀጥል። በቃ እንዳልኩ ዲፈረንት አይዲያዎችን መልሶችን ነው ያገኘን ያለ ነው። ይሁን እስኪ እንቀጥል። አንቺ እንዳልሽው ይሁንና ፖይንት ለመጣጣል ሳይሆን እኔ ጄኒዌንሊ ነው ይሄን ጥያቄ ነው እኔ ምን አይደለም እኔ ምን እያልኩሽ እንደሆነ እኮ አልተረዳሽም። አይደለም ሜሩ፣ አሁን ምን መሰለሽ ሜሩን እኛ አስረዳንሽ አልተዋጠልሽም። ከዛ እኔ ደግሞ ሜዶን ላስፋልሽ አልኩሽና አንቺ ተዋጠልኝ እንዴ? እኛም እኮ መረዳት እንፈልጋለን ቁርአንን። ሰው ልዩነት አየሁበት እኮ ልዩነት ጠየቅኩኝ እኮ ልንገርሽ ልዩነት አየሽበት። ከዛ በኋላ የአንቺን ሐሳብ ልቀበልሽና እንቀጥል። እንደማያስኬድሽ ላሳይሽ ነው። አንደኛው ስም ነው፣ አንደኛው ደግሞ አመጣጥን ነው የሚያሳየው ነው። እሺ አንቺ እንዳልሽው ሆኖ እንቀጥል። እንደማያስኬድሽ ላሳይሽ። በቃ ጨርሻለሁ። እሺ ቴንክ ዩ እኮ እንሂዳ። አቀጥኝ። አይ በጣም እንትንም ማርም ሲበዛ ይጣፍጣል በጣም እና ሰለቸኝ ትንሽ ይሄ እዚህ ላይ መግባት በቃ ኢብራሂም ዮሐንስ 1:1 እንከፈትልኛል። እንደዛ ነው። ዮሐንስ 1:1 እንከፈትልኝ እስቲ። እሺ ቆይ ታብሌት ሜሪ ዮሐንስ 1:1 ታስተምረናለች። በቤቱ የወንጌል እጥረትም ስላለበት ትንሽ ወንጌል ተደራሽ እንዲሆን እስቲ ሜሪ ዮሐንስ 1:1 ታስረጅናለሽ። ቀጥ ሚውት አድርጌልሻለሁ። አስረጅንና እንዴት እንደምትረጁ No? Okay. Here we go. ሚውት አይነሳም። ሜሪ ያለሽ ይሄንን አስረጅንና ይሄንን ከማስረዳትሽ በፊት ግን ስለምንነትና ስለማንነት ታውቂያለሽ? ሜሮን አለሽ? አለው ስለማንነትና ስለምንነት አውቃለሁኝ። ኦኬ ምንድነው? አስረጅኝ መጀመሪያ። ይሄንን ምዕራፍ እያነበብን እንድንግባባ ምንነትና ማንነት ማለት ምንድነው? ፎር ኤግዛምፕል እግዚአብሔር የምንለው ምንነት ነው ያለው እንጂ ማንነት ብለን አይደለም የምንለው። ማንነት ዲፍረንስን አንድን ከአንዱ ሊለይ ይችላል አይደል? ማንነት ከሆነ አንተ ሌላው ይላል፣ ሌላው ሌላ ይሆናል። ምንነት ሲሆን ግን በአንድ አምብሬላ
ሶስት ምንነት ሊኖር ግን ይችላል። ሶ ሚኒንጉ ሲምፕሊ እንደዛ ነው። እንግዲህ ምንነትና ማንነት እንደዚህ አንድን ነገር ሼር ማድረግ ይችላል። ያ ምንነት which is አምላክ የሚባለውን ነገር ግን የተለያየ ምንነት ግን ሊኖር ይችላል። ከአብ ከመንፈስ ቅዱስ የተለያየ ወደ ሃይማኖት አትግቢ። ምንነትና ማንነት መጀመሪያ ምንነት ማለት ምንድነው? አሁን ስፓት ላይ አረክ በኤግዛምፕል ሳስረዳ ይሻል ነበር። እሺ አንቺ ምንድነሽ? ምንድነሽ አንቺ? አንቺ ምንድነሽ? ኧረ ተው ስፓት ላይ አታድርገኝ። አይ የምር ምንድነሽ አንቺ? እኔማ ሰው ነኝ። ምንድነኝ? ሰው ውስጤ እግዚአብሔር ምንድነው? ስጋ መንፈስ ያለኝ እግዚአብሔር ምንድነው ብትለኝ ዘላለማዊ ምንድነው? እግዚአብሔር ምንድነው? ፈጣሪ። አሁን ምን መሰለሽ ምንነት ማለት በቀላሉ ሳስረዳሽ ምንነት ማለት እንትን ባህሪ ይባላል። ባህሪ ማለት አሁን ለምሳሌ አንቺ ሰው ነሽ፣ እግዚአብሔር ፈጣሪ ነው። ደግሞ እኛ ቤት ደግሞ የሆነች ድመት ካለች እሷ ድመት ናት ምንነቷ ማለት ነው። ገባሽ አይደለ? አንቺ ደግሞ ማነሽ ብለሽስ ደግሞ መልስሽ ምንድነው? ሰው ነኝ አልኩ። አይ ምንድነሽ ስልሽ ነው ሰው ነኝ ያልሽኝ። አሁን እኔ ማነሽ ነው ያልኩሽ። ማነሽ? ኧረ ጥያቄ እስማማ አማርኛ እንደዚህ ይጠርብኝ አልገባኝም። ጥያቄ ማለት ወዴት እየሄድክ እንደሆነ ዮሐንስ አንዳንድ አስረጅ። አሁን ለምሳሌ በር አንኳኳሽና መሰለ የምናወራው ነገር ብናውቀው ደስ ይለኛል። ምንድነው ልናወራ እኮ አይደለም። አሁን አንቺ ብዙ ያልተረዳሻቸው ማውራት አይቻልም። አዎ ምን መሰለሽማ፣ አሁን አንቺ ገና ብዙ ያላወቅሻቸው ነገሮች አሉ እንደተረዱት አብዛኛው ሰው እዚህ ውስጥ የሚያውቀው ማለት ነው። አሁን ለምሳሌ አንቺ በር አንኳኳሽና ማን ነው ብል ምንድነው የምትይው? በቃሌ እናገራለሁ እኔ ነኝ እልሃለሁ። ኖ አይ እኮ አንቺ ማንሽ ብልሽስ? እኔ ነኝ ስትኝ አንቺ ማንሽ ብልሽስ? እንደ ቅርርብነቴ የጠየቀኝን ሰውና እናቴም ከሆነች አይደል አንኳኳሽ አልገባኝም። ጥያቄ አልገባኝም። በእውነቴ ነው የምልህ ልረዳ። እሺ ኢብሮ እሺ ማይከን አንሳ። ኢብሮ ልጠይቅ አንቺን ብቻ ከማፋጥሽ ኢብሮ አለክ ወደ ሌላ ሰው ዞር አድርገው እንጂ ትንሽ ኢብሮ ምንድነክ? ኢብሮ አንተ ምንድነክ? ሰው። ኦኬ ማነክ? ኢብራሂም ነኝ። ቴንክ ዩ አይሻ ሜሪ ምንድነው ስለው ሰው ነኝ ያለ ምንነት ምን ነው የሚያመላክተው? ባህሪ ወይ ደግሞ ኔቸርን ያመላክታል። ማንነ ሲባል ደግሞ ማንነት ማለት መገለጫን ያመለክታል። ማንነትሽ ያንቺ መገለጫሽ ነው። ማንነትሽ ደግሞ የሚገለጠው በምንነትሽ ነው። አሁን ሜሮን የምትባል ሴትዮ ሰው በሆነ ምንነት ላይ ትገለጣለች ማለት ነው። ይሄንን ተረዳሽ? እሺ ወደ ፖይንትና እስቲ እንግዲህ ፖይንትን አሁን አድርገን እንድንይዘው ወዴት እንደምትሄድ አልገባኝም እና እስቲ ቀጥል። አሁን ለምሳሌ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ምንድነው እያለን ያለው መጽሐፉና እስቲ አንብቢና አስረጅናች። ከዛ ከአንቺ ሐሳብ ተነስተን እናወራበታለን። እሺ እናውጣውና ያው ተከፍቶልሻል ይለፊት ነው። ኦኬ በመጀመሪያ ቃል ነበረ። እሺ ቃልም በእግዚአብሔር ዘንድ ነበረ። the same thing ማለት ነው። ቃልም እግዚአብሔር ነበረ አለ። ኦኬ ይሄንን እናውራበት። አንተ ነው የምታወራው ወይስ እኔ ነው ማስረዳው? አይ እናውራበት ነው ያልኩሽ። ላውራበት ሲሆን እናውራበት ነው ያልኩሽ። አይ አስረጂ ነበር ብለህ የጀመርከው መጀመሪያ ላይ። ከዛ ደግሞ አሁን ወርድ ላስረዳ እናውራበት ኢኒሴንስ ምን መሰለሽ? እናውራበት ኢኒሴንስ ሜሪ ታውሪበትና ከዛ እኔ ሐሳብ ሰጥበታለሁ። እኔ ላውራበት አላልኩሽ። እና ቀጥይ ቁጥር 1 አስረጂ። እሺ ቃል በመጀመሪያ ቃል ነበረ የምንለው ወልድ ነው። ኦኬ ቃልም ይሄው ቃል ኢየሱስ ኦር ወልድ በእግዚአብሔር ዘንድ ነበረ ማለት ምንድነው? አብሮት ነበረ። ኦኬ ስለዚህ ከአብ ጋር ነበረ ለማለት ነው። ከዛ ቃልም እግዚአብሔር ነበረ አለ። ስለዚህ ይሄ ቃልም የተባለው አምላክ ነበረ እያለ ነው።
በጣም ሲምፕል ወይ እኔ የተረዳውበት ማለት ነው። እሺ ስንት አካል አለ እዚህ ጋር? 2። ኦኬ ሁለት አካል የተባሉት ማንና ማን ናቸው? እዚህ ጋር ስፔሲፊክሊ አይ ቲንክ ስለ አብና ስለ ወልድ ነው እየተናገረ ያለው። ኦኬ እሺ። ስለዚህ ወልድ የተባለው ቃል ነው፣ አብ የተባለው ደግሞ እግዚአብሔር ነው። ከዛ ቃልም ደግሞ እግዚአብሔር ነው እያለን ነው እዚህ ጋር እኮ አገባኝ። ቃል የተባለው ወልድ ነው፣ እግዚአብሔር የተባለው ስለዚህ ወልድ የተባለው እግዚአብሔር ነው፣ ወልድም እግዚአብሔር ነው ማለት ነው። እንደ ሴንስ አይደል ስታነበው ቬሪ ክሊር ነው እኮ አገባኝ። ወልድ የተባለው ቃል ነው፣ አብ የተባለው ደግሞ እግዚአብሔር ነው። እስቲ ደግሞ ቃል የተባለው ወልድ ነው፣ እግዚአብሔር የተባለው ደግሞ አብ ነው። ኖ ኖ ኖ ኖ በመጀመሪያ ቃል ነበረ ወልድ አልን። ቃልም በእግዚአብሔር ዘንድ ነበረ፣ ይሄ አብ ነው። ከዛ ቃልም እግዚአብሔር ነበረ አለ መልሶ ማለት ነው። ቃልም እግዚአብሔር ነው። ስለዚህ አብም እግዚአብሔር የተባለው አብ ነው። እግዚአብሔር የተባለው አብ ነው። አዎ በመጀመሪያ ቃል ነበረ። አዎ ስለዚህ ቃል የተባለው ደግሞ ወልድ ነው። አዎ እንደ ሴንስ ቬሪ ክሊር ወደ 17 ቁጥር ስትሄድ ማን እንደሆነ ይናገራል። እሱ ስጋ ሆነ ይላል። እዚህን ጨርስና በመጀመሪያ ወልድ ነበረ አለ። ልክ ነኝ? ያ ያለው እንደዚህ በያ ከዛ ወልድም ደግሞ በአብ ዘንድ ነበረ አለ። ልክ ነኝ? አዎ ከዛ ቀጠለና ወልድ ደግሞ አብ ነበረ አለ። አሁንም ትክክል ነኝ? አዎ እንደዛ ነው መረዳት። ስለዚህ ወልድ አብ ነው ማለት ነው። and in his nature እግዚአብሔር ነው እያለ ነው። in his nature ወልድ አብ ነው ወይ? እሺ ታዲያ እግዚአብሔር አንድ ነው ስንል እኮ ነው አይ ቲንክ ትንሽ ኮንፊውዥን የሚያመጣው። እግዚአብሔር ነው እኔ ጠየቅኩሽ ወልድ አብ ነው ወይ? ፈጣሪ አንድ ነው የምንለው፣ 3 ነው አንልም አይደለ? ነው አይኔ እሱን አልጠየቅኩም። እኔ ጠየቅኩሽ ወልድ አብ ነው ወይ? ውስጥ ደግሞ በጋድ ሄድ በሚባለው ነገር ውስጥ ደግሞ 3 ምንነት አለ። አብ የሚባል ወልድ የሚባል መንፈስ ቅዱስ የሚባል አለን። አንዱ ከአንዱ ጋር በተፈጥሮ አይበላለጥም ማለት ኔቸራቸው እኔ መች ይበላለጣሉ አለ አይበላለጡም። ስለዚህ 3ቱም እግዚአብሔር ናቸው። አይ ይበላለጣሉ መች አልኩ? እሺ አይ እኔ እግዚአብሔር አይደሉም መች አልኩኝ? ገባሽ? እኔ ያልኩሽ ነገር ቃል የተባለው ወልድ ከሆነ እግዚአብሔር የተባለው አብ ከሆነ በመጀመሪያ ወልድ ነበረ፣ ወልድ ደግሞ በአብ ዘንድ ነበር፣ ወልድ ደግሞ አብ ነበረ ብሎ ነው እየጻፈ ያለው። እግዚአብሔር ነው የሚለው ይኸውልህ፣ እግዚአብሔር አብ ነው የአምላክ ስም ነው። እግዚአብሔር አብ አይደለም እዚህ ጋር የተባለው አይደንገር። እግዚአብሔር ማለት አብ ብቻ አይደለም። እግዚአብሔር የምንለው በዚህ ሀገር ጋድ የሚሉት ማለት ነው። ቢካዝ ብዙ ቦታ ላይ ስትሄድ መንፈስ ቅዱስም አምላክ ተብሏል፣ እግዚአብሔር ተብሏል። ቤሲክሊ ኢየሱስ ክርስቶስም አምላክ እንለዋለን አይደለ? በብዙ ጥቅሶች ላይ ብታየው አምላክነቱ ታያለ። አብም ደግሞ አምላክ ነው። ሶስቱም እግዚአብሔር ይባላሉ። ስለዚህ ገባህ አይደለ? ተነጣጥለው አይደለም የምታያቸው። ችግር የለውም። ሀሳቡን ለታዳሚ ትተነው አሁን ደግሞ ቀጣዩ ደግሞ ሀሳብ አልተረዳህ ወር ደግሞ እኔም ያልተረዳሁት ካለ እዛ ጋር ማስቀመጥ ትችላለህ። ይሄ ለታዳሚ ምናምን አይደለም። እዚህ ጋር ማንም ሰው አይከፈልም እኮ እዚህ እኮ 590 ሰው ተቀምጦ እየሰማን ያለ ነው። የሆነ ነገር ከተማሩ ብሎ ነው። ለዛ ነው ገባሽ? ስለዚህ አሁን ምንድነው ቀጣይ ጥያቄ? በመጀመሪያ ቃል ነበር የተባለው ቃል ምንድን ነው? እሺ ዝም ብለህ ከተሰማኝ እኔ ላስረዳ ማለት ነው። አይ ምንድን ነው ነው ያልኩሽ። አስረጂኝ። ሲያው ምንድን ነው ቃል? አብ ያስባል እንላለን አይደለ? በጣም ቆያ ዝም በልሽ። ኮንሴፕትን ላስረዳ ወይ ዝም በልሽ። ኮንሰፕትሽን እኮ አስረዳሽ። እሺ ቃሉ ምን እንደሆነ እኮ መናገር አለብኝ። ቃሉ ከየት እንደመጣ ቢካዝ ኢየሱስ ክርስቶስ ምድር ላይ ያለ ሲናገር እኮ ሰምተዋል። የምሰማውን ብቻ ነው የምናገረው። ኢየሱስ ሲል ሰምተሃል። እኔ እሱን አልጠየኩሽም። እኔ የጠየኩሽ ቃል ምንድን ነው ቃል? ኦኬ እግዚአብሔር አብ መናገር ሲፈልግ ራይት፣ እግዚአብሔር አብ ለሰይ ምድር መፍጠር ቃል ምንድን ነው እኮ ልናገር ያያችኋል። በቃ አውቀ ይኸውልህ
እሺ ሜሪ ምንድነሽ አንቺ? ቅዱስን አይደል? ምንድነሽ አንቺ? ቅድም ቆይ ስማ፣ ስታስረዳ ጸጥ ብዬ ሰምቻለሁ። መጽሐፍ ቅዱስን ከጠየቅ ደግሞ ጸጥ ብለህ መስማት አለብህ። እኔ አስረጅኝ እኮ አይደለም ጥያቄ እኮ ነው የጠየቅኩሽ። ምንድነው ቃል? ምንነት የለውም ቃል? ምንነትማ ስላለው ነው። እንዴት ነው እኮ ምንድነው ቃል? እኮ ምንድነው ቃል? እሺ ታዲያ ዝም በላት ለአንድ ደቂቃ ዝም ትላለህ? ይሄ እንደዚህ አይነት መዳረቅ አሁን አልፈልግም። በቃ አሁን ወርዳለሁ። ኖ እኔ እኮ አስረጅኝ እኮ አይደለም። አሁን ወርዳለሁ ማለት አይ ይሄ ለማፌዝ ከሆነ የመጣው በቃ እኔ ልውረድልህ። ኖ ለማፌዝ አይደለም። ምንድነው አንቺ ምንድነሽ? ለምሳሌ እሺ ይሄን መልሽልኝና ቀጥይ ወደ ማብራሪያሽ። ምንድነሽ አንቺ? እንዴ እየደጋገብክ አንድ ነገር ለምን እንደምትጠይቀው ዝም ብለህ ስማ። አስረጂ ነበር እንደውም ሐሳብ እየሳትሽ የነበረው እኮ ምንድነሽ አንቺ? ለምን ወደ እኔ ትመጣለህ? ቃሉን እናንብበውና እንፍታው እኮ። ምንነት ምን ብዬ ስለምንነት ስጠይቅሽ ሐሳቡን ስላልተረዳሁሽ ነው። ምንድነሽ አንቺ? ሚዩት ላደርጋለሁ። በቃ ያያችሁ አይደል? እንደዚህ አይነት ነገር ነው የምታረጉት። ማለት ማንም ይሰማም የለም። አስረጅሽ አንተ ነው ባይዘው እንትን የሚልህ እንጂ እኔ አስረጅሽ። አንድ ደቂቃ አለሽ፣ አስረጅ። ችግር የለም። አዎ ቃል ስጋ። እሺ አውጣው ጥቅሱን። አንድ ደቂቃ ስጠኝና አትሊስት አንድ ደቂቃ ወርቼ ወርድልሃለሁ። እኔ ችግር የለብኝም። አምጣው ቃሉን። ግን የጠየኩሽ ምንድነው? ጥያቄውን ለማስታወስ እኮ አይከፍተኝ። ምንድነው ጥያቄው? እሺ አንዴ ስማ። ቃል ምንድነው? እዚህ ጋር ምንነቱ ምንድነው እያልክ ነው አይደለ? ስለዚህ ላስረዳ። አንዴ ሚውት አድርግና ላስረዳ። ሰማይና ምድር ሲፈጠር ኦኬ፣ ሰማይና ምድር ሲፈጠር ቃል ወጣ ይላል አይደል? ይሄ ቃል ማለት ብርሃን ይሁን ሲል ቃል ወጥቷል። የተነገረ ቃል አለ። ዝም ብሎ ያለ ቃል አይደለም የመጣው። ስለዚህ አብ ምንድነው ይለናል መጽሐፍ ቅዱስ? አብ መንፈስ ነው። መንፈስ ደግሞ ማውራት ይችላል፣ ማየት እንትን ይዳሰሳል፣ አይዳሰስም አይደለ? ስለዚህ እግዚአብሔር ሲያስብ ምድርና ሰማይ ሊፈጥር ሲያስብ ከዛ ይሄ ወርድ የተባለው ቃል የተባለው በሱ ነው። እንግዲህ ይሄ ሁላ ምድር ላይ ያለው ነገር የመጣው ማለት ነው። ስለዚህ ብርሃን ይሁን አለ፣ ብርሃን ሆነ። ስለዚህ ማን ነው ይሄ ደግሞ ብርሃን ይሁን ያለው? ኢየሱስ ክርስቶስ ነው እያልን ነው። ኦር ወልድ በለው እሺ፣ በብሉይ ኪዳን ላይ ሴንስ ከሄድን ማለት ነው። ስለዚህ ይሄ ቃል የሚናገረው ቃል ነው ማለት ነው። አውጥቶ ብርሃን ይሁን ሲል ያለው ይሄ ወልድ ነው። ስለዚህ እግዚአብሔር ግን ምንድን አደረገ? አሰበ አይደለ? ኑ እንፍጠር ሲል እኮ ሐሳብ ነው አይደለ? እግዚአብሔር ኑ እንፍጠር አለ፣ ሰውን አለ። ስለዚህ በዛ ሴንስ ስራውን የሚሰራው ወልድ ነው። ኦኬ፣ ምድር ሁላ ውስጥ ያለችው ነገር በሱ ተሰራች ይላል። ወረድ ብለ ዮሐንስ 3 ላይ ሁሉ በእርሱ ሆነ፣ ከሆነውም ሁሉ አንዳችም ያለ እርሱ አልሆነም ይልሃል። ምንድነው? አብ ሁሉን ነገር የሚሰራው በክርስቶስ ውስጥ ነው፣ ኦር ደግሞ በወልድ ውስጥ ነው ማለት ነው። ምንድነው? ወልድ ቃሉን መናገር አለበት ማለት ነው። ቃል ነው እያልንህ ነው። ቃል ማለት ይሃ ነው። ወርድ አንድ ጥቅስ አምጥቼም ባሳየው። ቆይ እንዴ ቃል ቃልኩ ቃል ማለት የእግዚአብሔር ወርድ ነው ማለት ነው አይደል እንዴ? ምንድነው? ምን መሰለሽ እኔ አሁን ሰው ነኝ አይደለ? አስባለሁ። ጭንቅላቴ ነው የሚያስበው እንጂ አፌ ሳላስብ አያወራም አይደል? አሁን ማወራ ሁላ እሱን አልጠየቅኩሽማ። ምን መሰለሽማ እኔ የጠየቅኩሽ አንቺ አሁን እኮ ቃል ማለት የእግዚአብሔር ወርድ ነው እያልሽኝ አይደል? አንቺ የመለሽልኝ መልስ ምንድነው? ቃል ማለት የእግዚአብሔር ወርድ ነው እያልሽኝ ነው አይደል? ይሄ ነው መልስሽ አይደል? ይሄንን ያልሽኝ። ስለዚህ አሁን አልኩ ብርሃን ይሁን አለ ይላል አይደል መጽሐፍ ቅዱስ ላይ ዘፍጥረት ላይ ስታነብ እሱን ቃል የተናገረው ወልድ ነው እያልኩ ነው። በዚህ እኔ እሱ ማን የተናገረው ብዬ አልጠየኩሽማ ሜሪ። እኔ አሁን እኮ ምን መሰለሽ እኮ ሜሪ ምን መሰለሽማ እየተግባባን ብናወራ አይሻልም? እንድንግባባ ነው እኔ አንዳንድ ነገሮችን እያነሳሁልሻለሁ። አሁን ለምሳሌ ሜሪ አለሽ፣ አንቺ ምንድነሽ ብዬ ብጠይቅሽ ምንድነው መልስሽ? እኔን እኮ በፈጣሪ ሴንስ እያረክ አይደለም የምታወራው። ኖ አይደለም፣ ስለዛ አይደለም። ምንነት የሚለውን ኮንሰፕት እንድትረጂ ነው። እኔ አሁን ምንድነው ብዬ ስጠይቅሽ ጥያቄው ሲጀመር እኔ እንዳልገባሽ ነው የተሰማኝ። ስለዚህ እንዲገባሽ አንቺ ምንድነሽ? ምንነት እኮ ማለት ምንነት
ወደ ሌላው አሁን አይደል ምንድነሽ አንቺ? እኔ ምንድነሽ ማነሽ ስምሽ ማን ነው ምናምን ከምትል ቃሉን ለምንድነው እንደማስረዳው የማትረዳው ነው። ገባ? እኔ አሁን ይረዳል። ይሄ ሁላ ለፍቼ ማለት ነው። ማንም ሰው ካልተረዳ ይገርመኛል። ግን 10 ሰከንድ ስጭኝና አንቺ አስረዳሹን እንደውም ቀለል ባለ አማርኛ ላስረዳሽ። ከተሳሳት አይኔ እንዲያላስረዳውም ትኛለሽ። እሺ አንቺ አሁን እያልሽ ያለሽው እግዚአብሔር አለ። እሱ እግዚአብሔር አለ፣ ቃል አለው፣ መንፈስ አለው። ስለዚህ ይሄ እግዚአብሔር ልክ ኦሪት ዘፍጥረት ላይ እግዚአብሔር በመጀመሪያ ሰማይን ምድርን ፈጠረ ካለ በኋላ ብርሃን ይሁን አለ እያለ እንደዚህ ይሁን እያለ በዚህ በቃሉ ፈጥሯል። ይሄ ደግሞ ቃሉ መፍጠሪያው ደግሞ ወልድ ይባላል፣ ማለትም የእሱ ልጅ ነው። ስለዚህ እግዚአብሔር ሁሉንም ነገር በዮሐንስ ወንጌል ምዕራፍ 1 ከቁጥር 3 መሰረት ሁሉንም ነገር በልጁ እንደፈጠረ ነው የሚያሳየን። ስለዚህ የእግዚአብሔር ቃል ፈጣሪ ነው። ስለዚህ የእግዚአብሔር ቃል የምንለው ደግሞ ልጁ ወልድ ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይም ሊያሳየን የፈለገው ለዘመኑ ጅማሬ ፍጻሜም ሳይኖረው እግዚአብሔር ወልድ በቃልነት ከእግዚአብሔር አብ ዘንድ ይኖር ነበረ። ይህም ደግሞ ቃል የተባለው እግዚአብሔር እንደሆነ ዮሐንስ ወንጌል ያሳየናል። ይህንን ነው ልታስረዳኝ የሞከርሽ ያለሽው አይደል? ለማስረዳት የሞከርኩት ሆፕፉሊ የሆነ ቦታ ላይ አሁን አንቺ አየሽ አይደለም ምን መሰለሽ፣ ሰው ሲያወራ መግባባት አለበት። እኔ አሁን ቁጭ ብዬ ያንቺን በስነ ስርዓት ሰምቼ እንደውም በተሻለ አማርኛ ያንቺን ነገር ገልጬልሻለሁ። አንቺ አሁን ችግሩ ምንድነው? የኔን እየተረዳሽ አይደለም። አሸኒያ ያንቺን ተረድቻለሁ፣ አንቺ ግን ደግሞ የኔን እየተረዳሽ አይደለም። ስለዚህ የኔን እንድትረጂ እኔ ላግዝሽ ነው እየሞከርኩ ያለው። ስለዚህ አንቺ ሐሳቤን ለመረዳትና የኔን ጥያቄ በአግባቡ ለመመለስ ሞክሪ፣ እንድንግባባ ማለት ነው። ይሁን አይረዱኝም እኮ እነሱ እየተነገራቸው አይሰሙም። እኔ ምን እንዴት እንደሚግባባ ራሱ ሰው ከነሱ ጋር ምናምን እንድትይ እንደዚህ አይነት ስሜት እንዲሰማሽ አንፈልግም። ሁላችንም እኔ በተረዳሁት አንደርስታንዲንግ ሁላችንም ገብቶናል፣ ተረድተነዋል። ገባሻ? ስለዚህ አሁን ደግሞ አንቺ በተራሽ የኔን ጥያቄ ተረጂ። እሺ? ከዛ የኔን ጥያቄ ከተረዳሽ ፖይንቱ ይገባሻል ማለት ነው። እና ለመግባባት ነው፣ ለሌላ ነገር አይደለም። እሺ? እና የኔን ጥያቄ መጀመሪያ ተረጂና ከዛ በአግባቡ ትመልሽልኛለሽ። ከዛ ፖይንቴ ከቀደም ጀምሮ ሲወራ የነበረው ነገር ክሊር ይሆንልሽ። እሺ? ሜሪ ያለሽ የሰማሁ ነው፣ ግን ምኑ ነው እዚህ ጋር ክሊር ያልሆነልህ ብዬ አስባለሁ። እኔ አሁን ክሊር ሆኖልኛል። አሁን ጥያቄን ያልተረዳሽ ሁሉ ነገር በሱ ተፈጠረ። እንደውም ብርሃን ራሱ ይሁን አላልኩ፣ ብርሃን ሆነ። ዮሐንስ 1:3 ላይ ወሰድኩ፣ በሱ ሁሉ ነገር እንደተፈጠረ ይናገራል። እዚህ ጋር ያንቺን ሀሳብ እኮ ተረድተናል። አሁን ችግሩ የኔን ጥያቄ አልተረዳሽውም ነው። የኔን ጥያቄ ተረጂና በአግባቡ መልሽ። አንተ ደግሞ ማለት ነው ያው ሚዛናዊ የሆነ ጥያቄ የሆነ በዚሁ ባልኩት ነገር ላይ ተነስተ ላይክ ሴንስ የሆነ ያለው ጥያቄ መጠየቅ አለብህ። ለምን አንደኛ ነገር ያደርማል። ቀላል ጥያቄ ልጠይቅሽ፣ ወልድ ምንድን ነው? ወልድ ምንድን ነው? ቅድም መለስ ነው አይደል እንዴ? ላይክ እያስተጋገምከኝ አሁን ወልድ ምንድነው መሰለህ? ወርድን በመቀየር ኮንፊውዝ ለማድረግ አትሞክር። ሜሪ አሁን እዚህ ጋር ደግሞ ላስረዳሽ ያልገባሽን ነገር ቆይ ያልገባሽን ነገር ላስረዳሽ አንደርስታንድ እንድታደርጊ ነው። እሺ ወልድ ምን አድርጓል፣ የት ነበረ ምናምን ነገር አልጠየቁሽም። ወልድ የት ነበረ ምን እየሰራ ካልኩሽ ከእግዚአብሔር ጋር ነበረ፣ ሰማይን ምድርን ሲፈጥር ነበረ ምናምን ብለሽ ተመልሽልኛሽ ቅድም እንደመለሽልኝ። ግን ወልድ እኔ ምንድን ነው? አሁን ለምሳሌ አንቺ ምንድን ነሽ ብዬ ስጠይቅሽ እኔ ሰው ነኝ ብለሽ ትመልሻለሽ። እኔ አሁን ለምሳሌ ምንድን ነህ ብለሽ ብትጠይቅኝ ሰው ነኝ እልሻለሁ። ስለዚህ ከዚህ አንጻር ወልድ ምንድን ነው? ምን አድርጓል አይደለም፣ የት ነበረ አይደለም፣ ምን ፈጥሯል አይደለም፣ ከአባቱም ከመንፈስ ቅዱስም አንዳንድ አሁን የማርያም ልጅ ነው ስትል ልክ ነህ። በስጋ የማርያም ስለዚህ ፈጣሪ የማርያም ልጅ አይደለም ማለት ነው። አባት ግን እንደሌለው ደግሞ እዛ ጋር ማወቅ አለብህ። በአባት ፈቃድ አይደለም ነው። እሱን አልጠየቅኩሽም። በምን ፈቃድ ተወለደ ምናምን ነገር ሳይሆን ያ አንቺ የምታመልከው አንዱ ፈጣሪ የማርያም ልጅ ነው ወይስ አይደለም? አንተ በምትለው ሴንስ አይደለም። በስጋ ግን ከማርያም ተወልዷል። በስጋ ቴንኪው። እሺ ስለዚህ አንቺ የምታመልከው አንዱ ፈጣሪ በስጋ ከማርያም ተወልዷል? አዎ አብሶሉትሊ። በቃ
ጨርሻለሁ። ስለዚህ ቆይ አልጨረስም። ጨረስን እኮ በቃ ይሄን እኮ አይደለም። እግዚአብሔር በመካከላችን ሆነ በስጋም ተገለጠ ብሎ መጽሐፍ ቅዱስ ክሊርሊ ይናገራል። ዮሐንስ 17 ላይ መሰለኝ 1:17 እኮ ተስማማውልሽ እኮ ያው መቻል ተስማማው አልኩሽ እኮ ተስማማው። ያ አንቺ ፈጣሪ በስጋ ከማርያም ተገልጧል። ስለ ስላሴ ትምህርት ኖ አይደለም። ብዙ ሰዓት ማውራት ወደ ስላሴ አልገባንም። ወደ ስላሴ አልገባንም። ሐሳቡ አይንጠልጠላ። አሁን አንቺ የምታመልከው አንዱ ፈጣሪ በስጋ ከማርያም ተወልዷል አይደል? አዎ በስጋ ተገልጧል። በስጋ ተገልጧል። ብቻ እኮ ነው ጥያቄ። የሚገርም ነገር አንድ ጥያቄ እንኳን ከኛ ጋር ስታወሩ እኛም መተንፈስና መጠየቅ አለብን። እናንተ ብቻ መጠየቃችሁ ትጠይቂያለሽ። አሁን እኮ ሜሪ ከቅድም ጀምሮ እጠይቅሻለሁ፣ ትሄጃለሽ፣ አትመልሽም። ከዛ ጥያቄውን በሌላ ነገር እየቀየርኩልሽ እኮ ነው እንጂ እኔ እስካሁን አንድ ጥያቄ አልመለስሽም። አሁን በቃ ጨረሰን። ካልመለስኩልህ ደግሞ ሜቢ ከሌላ ሰው ጋር ማውራት አለብህ። አንተ በምትፈልገው መንገድ ስላልመለስኩልህ አልመለስሽም ማለት አትችልም። አሁን እኮ እየመለስሽ ነው። በቃ አምላክሽ በስጋ ወረደ ወይ አልከኝ። አዎ ካልኩ መልሻለሁ ማለት ነው። አንተ ላትቀበል መልሰሽልኛል። እኔ መቼ አልመለስሽልኝም አልኩሽ። መልሰሽልኛል። አንቺ የምታመልኪው ፈጣሪ ቆይ ኧረ ልጨርስ። የምታመልኪው ፈጣሪ በስጋ ከማርያም በስጋ ተወልዷል ወይ በስጋ ተገልጧል? አንቺ የምታመልኪው ፈጣሪ አይደል? አዎ አብሶሉትሊ እንደዛ ብለን ነው የምናምነው። ታዲያ ይሄን አሁን አንቺ እንደመጣው አይደለ? አዎ እዚህ ጋር አሁን ለምን ልዩነታችን እንደመጣ ታውቂያለሽ? እኔ አሁን ለምሳሌ ይሄን ማልቀበልሽ በስጋ ያልተገለጠ ፈጣሪ አለ እንደዚህ ሁሉም ሰው የሚጠይቀው አይገርምም? አየው እንዴት ከአንዱ ጥያቄ ወደ አንዱ ጥያቄ ስትሄድ ማለት ነው ፕሮሰስ ማድረግ አለብኝ። የምትጠይቀውን ጥያቄ ፕሮሰስ አይምሮ ያድርጎ ነው ከዛ የሚመልሰው። አትፍጠን እኮ ፕሮሰስ አድርጊና መልሽልኝ። ኦኬ ቀስ እያልክ እሺ። ጥያቄው ምንድን ነው? ቆይ በስጋ ያልተገለጠ ፈጣሪ አለ ወይ? በስጋ ያልተገለጠ ፈጣሪ አለ ወይ ምን ማለት ነው? እሺ የለም ማለት ተገለጠ ኦብቪየስሊ በክርስቶስ በወልድ ተገልጧል። ሰው ሆኖ ማለት ነው አምላክ እኮ። ስለዚህ በስጋ ያልተገለጠ ፈጣሪ አለ። ይሄንን ለማመን እኮ ዮሐንስ 1:1 ላይ ነው የምትሄደው። ይሄም ቃል ከእግዚአብሔር ዘንድ ነበረ ይላል። በቃ ይሄ ስለዚህ ገባኝ። አሁን መሰለሽ ሜሪ በስጋ ያልተገለጠ ፈጣሪ አለ ወይ? በቃ ይሄ አሁን ስትጠይቀኝ ምንድነው አለመመለስ መብት አለኝ። ለምን መሰል መለስኩልህ። አሁንም እንደውም እኔ ናይስ ሆኜ መለስኩልህ፣ ግን ዮሐንስ 1:1 ላይ ሄድ። በቃ እሱን ለማወቅ እኮ ገባኝ። በስጋ እዛ ሄጂ ምንድነው የማገኘው? በስጋ ያልተገለጠ ፈጣሪ አለ 14 ላይ እየገለጥ እሱን እያነበብክ ከዛ ይመለስልሃል። እኔንም መጠየቅ ራሱ አያስፈልግም። ግን ስለዚህ በስጋ ያልተገለጠ መጠየቅ አልችልም ወይስ ጥያቄ ያንተ ብቻ ነው? ላንተ ብቻ ነው። እቺ መልሽና ትጠይቂያለሽ። በስጋ ያልተገለጠ ፈጣሪ አለ ፖይንት ለመጣልና ለማስጣል ምናምን ጥያቄ አትጠይቅ። አንደኛ ነገር ባስረዳህ ደስ ይለኝ ነበር። ዮሐንስ 1:1 እስከ 17 እስከ ታችን ሄጄ ማለት ነው። አይ አስረጅኝ ሳይሆን በስጋ ያልተገለጠ ፈጣሪ አለ በስጋ ያልተገለጠ ፈጣሪ ካለ አለ ከሌለ ደግሞ እሺ አጭርና ግልጽ ምን እንደው ታውቃለህ? ፈጣሪ የሰው ልጅ በእጁ ያበጀው ፈጣሪ ያ የምንለው ዘፍጥረት ላይ ያለው አምላክ ስጋ ሆኖ ተገልጦ ህዝቡን አድኗል እያልን ነው። በቃ የክርስትና አስተምሮ በዚህ ውስጥ የተካተተ ነው። ከዚህ የወጣም አይደለም። ራሱ አምላክ ነው። አሁን ደግሞ አንቺ ያልሽው ነው እኛን ያዳነን እያልን ነው። ስለዚህ ይሄ ይሻላል እንደዚህ ተቀልልኝ። ኖ ልክ ነሽ። አሁን አንቺ ምንድን ነው ያልሽው? ያ ፈጣሪ በስጋ ከድንግል ማርያም ተወልዶ የሰው ልጆችን በመስቀል ላይ ተሰቅሎ አድኗል ነው አይደለ? ይሄንን ነው የምታምኑት? አዎ እኔ ደግሞ የጠየኩሽ ጥያቄ እሱን ኦኬ አንደርስታንድ አደረኩት። በስጋ ከድንግል ማርያም ሳይወለድ በመስቀል ላይ ሳይሰቀል ያልሞተ ፈጣሪ አለሽ ወይ? እሺ በቃ ይመችሽ፣ ቀጥሎ በቃ ይሄንን ግን ጥያቄ ዮሐንስ 1:1 እንዳስረዳ አንተም ደግሞ ሆፕሊ የሆነ ነገር ወስደሃል ብዬ አስባለሁ። ቅድም ስዋይ እንደውም ይሄ ቃል የተባለው ኢየሱስ አይደለም ብሎም ክህደት አይቻለሁ። ኢየሱስ አይደለም ብሎም አንዳንድ አስተማሪዎች ያወራሉ፣ ሰዎች ይናገራሉና ምክንያቱም ቃል በእግዚአብሔር ዘንድ ነበር የሚባለው ወልድ ከሆነ ቆይ አንዴ ኢብራሂም አንዴ ታወራለህ።
እሱ ቃልም በእግዚአብሔር ዘንድ ነበር የተባለው ወልድ ከነበረ በቃ አምላክነቱን እዛ ጋር አረጋገጥክ ማለት ነው። ሌላ ቦታ ራሱ መሄድ አያስፈልግህም። ምንድነው ማድረግ ያለብህ? እዛ ጋር ያለው ቃል በሽታም ያለሽ ሜሮን በዛ ሲሆን ደግሞ ማርያም ታዲያ ያልወለደችው ሌላ አምላክ አለ ነው ወይስ ማርያም እኮ ገብርኤል ሊያበስራት ሲሄድ አንቺ የተባረክሽ ነሽ ይላታል። የማህፀንሽን ፍሬ የተባረከ ነው እያለ መልአክ ነው ሲያደርጋት ማርያም ከወለደችው አምላክ ውጪ ሌላ አምላክ አለ ወይ ነው የጠየቁሽ? ምን አይነት ጥያቄ ነው? አሁን ይሄንን ስትጠይቅ ማለት ነው ምን ይባላል መሰለህ? ኢንዲጂኒየስ ይባላል። አሁን እኛ ቁርአንን በዚህ መልክ ብንጠይቅ አንድ ሰው አይመልስም። ቆይ ተረጋጋ ኢብራሂም። ወደ መልስ ሜሮን ችግር አለብሽ በጣም አይደለም። ይኸውልህ አምላክነቱን ለመካድ ነው ይሄን ከማርያም ሜሮን አምላክነቱን ለመካድ ነው፣ ግን እንደሱ አይሰራም። ማርያም ያልወለደችው አብ የሚባል አምላክ አለ የለም? ይሄንን ይዘህ እንግዲህ በየእንትኑ ቀጥል። ከሌላ ሰው ጋር ከኔ የተሻለ እንግዲህ ሆፕሊ ታገኛለህ። ማርያም ያልወለደችው አብ የሚባል አምላክ አለ። በተሻለ ነገር ላይ ማውራት አብ አምላክ በተሻለ ነገር ላይ ማውራት ስንችል እናውራ። አንደኛ ነገር ሜሮን አብ አምላክ አይደለም ብላ ተስማምታለች። ቆይ ለምን ዝም ብላለሁ? ቆይ አንዴ የሚታርጊ አንዴ ሜሮን ከዛሬ ከሜሮን የተረዳ ነው አብ የሚባል አምላክ የለም እያለችን ነው። እናመሰግናለን። ማርያም ያልወለደችው አብ የሚባል አምላክ የለም ብላ ተስማምታለች። እናመሰግናለን። ሌሎች ክርስቲያኖች ተስማማላችሁ? ለምሳሌ የምትገቡ ካላችሁ በዚህ በሱ ሀሳብ ተስማማላችሁ? አብ የሚባል አምላክ የለም ብላናለች። እናመሰግናለን። እሺ በቃ አንተ እኔ አታናደኝም። ባይዘወይ አብ የሚባል አምላክ አለ ከማርያም ያልተወለደ። ስለዚህ ስላልመለስኩልህ አፌ ውስጥ ምናምን ሀሳብ መጨመር ትችላለህ። አብ የሚባል አምላክ ማርያም ያልወለደችው አምላክ አለ። ስላልመለስኩልህ ተብሎ አንተ ሰው አፍ ውስጥ ወርድ ትከታለህ ማለት ነው። ተስማማን። በቃ ተስማምታሽ ኬና ሊያወራኝ ያልመልስልህ አንቺ እሱን ላውራው አንድ የሚታወቂያለ በጣም አረዘምሽውና ኬና ሰላም ያለሽ አብ አምላክ አይደለም ብለሽ ተስማማሽ። በቃ አንቺ በቃ ሚውት አድርጊ አንዴ። እሺ ሚውት አድርጊ አንዴ። ከይቅርታ ጋር ሚውት አድርጊልን። በጣም ይቅርታ አንዴ እሱን ላውራው። እኔ ጥያቄ ነበረኝ እንጂ ኦኬ ጥያቄ እኮ የመጀመሪያኛን ጥያቄ መልስልንና ማርያም ያልወለደችው አብ የሚባል አምላክ ታውቃለህ? ሌላም ወልዳለች ነው አለ ወይስ የለም? መልስልና ከዛ በኋላ ቀጥላለህ። ሜሮን ነገሩ እሷማ አብ የሚባል አምላክ የለም ነው ያለችው። እሺ ሁለታችሁም የተለያየ ነገር ነው እንትን የምትሉት። እሺ ሜሮን ያውላችሁ ልብ አድርጉ ክርስቲያኖች 721 ሰዎች ልብ አድርጉ። ሜሮን አብ የሚባል አምላክ የለም ብላለች። ከናን ደግሞ የተወለደው አብ ነው ብሏል። ሁለት አይነት ክርስትና ነው እያየን ያለ ነው እዚህ ጋር። እሺ አብ ነው የሞተው መስቀሉ ላይ። መስቀሉ ላይ አብ ነው የሞተው እንጂ ወልድ አልሞተም። ያው እኮ ናቸው አለ እኮ አብ በአካል አብና ወልድ አንድ ናቸው። አዎ አንድ ናቸው። ኦኬ አንድ ናቸው በአካል። ምንድነው ከየት ቤተ እምነት ነህ ማኔ? 665 ነው ወይስ 667 ነው አንተ? ባይሆን እኔ ልጠይቅህ ማለት። ኧረ ቆይ ማኔ እንዴ ምን እሺ ነው ከየት ቤተ እምነት ነው? መጀመሪያ እሱን ማወቅ እንፈልጋለን ከይቅርታ ጋር። እኔ እምነት የለኝም ግን እምነት የለህም? እንትን ክርስቲያን ይመቸኛል። እምነት የለህም እኮ የትኛው ክርስቲያን ነው የሚመች? የሚዘሉት ምናምን ነው የሚመች? በክርስቶስ ምናምን ሳር የሚበሉት ነው የሚመች ወይስ የትኞቹ ናቸው የሚመች? በክርስቶስ የሚያምኑ ክርስቲያን በቃ እኮ ክርስቲያን የትኛው ክርስቲያን? ኦንሊ ጂሰስ ነህ? ኦንሊ ጂሰስ አይደለም ብቻ ኢየሱስን አምናለሁ። ኦንሊ ጂሰስ አይደለም። እሺ ኢየሱስን አምናለሁ። ኦርቶዶክስ ነህ? አይደለም። ፕሮቴስታንት ነህ? አይደለም። የራሴ ሃይማኖት አለኝ። ካቶሊክ ነህ?
በቃ ኧረ የራሴ መጽሐፍ ነው የምትቀበለው? 77 ነው ማን ነው ይቅርታ 73ቱን ነው 66ቱን ነው ወይስ 81 ነው የምትቀበለው? የትኛው ነው? 81 ነው። ኦርቶዶክስ ነህ ማለት ነው። እናመሰግናለን። ፋይናሊ ምን ሆነ ነው እስካሁን የምታለፈኝ? ኧረ ሌላ ተጨማሪም ካለን ይቀበላሉ። የክርስቲያን ይሁን እንጂ ኧረ እባክህ ገድላት ትቀበላለህ? ኧረ ፍሳ አይመቸኝም እኮ በቃ ታዲያ ኦርቶዶክስ ነህ አንተ። በቃ ፋይናሊ ኦርቶዶክስ መሆንን አግኝተናል። እሺ ኦርቶዶክስ አይመቸኝም አልኩህ እሱ እና 81 የምትቀበል ከሆነ እኮ ኦርቶዶክስ ነህ። ማኔ ምን ሆነ ነው? ወይስ አንተ እግዚአብሔርም አላህም ይመቸኛል ነው ያንተ ጨዋታ? ስፕሪት ነው ይሄኛው። ከዚህ እና ታዲያ ምንድን ነው ማለት አሬ ልጅ ያሪዳለው አንዱ መለስልኝ። እኔን ጠይቀኝ እስኪ ምንድን ነው ብለህ ጠይቀኝ እስኪ። እኔ ሙስሊም ነኝ እላለሁ። በቃ በቁርአንና በሐዲስ ማምን ሙስሊም ነኝ። ምንድን ነው? አይ ሙስሊም ነኝ በቃ። ስለዚህ አሁን የዋሹ አይደለም ሃይማኖት የለኝም ወላሂ። እሺ በጣም ጥሩ። ስንት አምላክ ልጅ አለው? አምላክ ፍጡር ነው ብለህ ታምናለህ? ፍጡር እኮ ምናምን አይደለም ኮንሰፕቱ። ቆይ ጥያቄ ነው የጠየቅኩህ። አምላክ ፍጡር ነው ብለህ ታምናለህ? ፍጡር አይደለም። ኦኬ ኢየሱስ ፍጡር ነው ብለህ ታምናለህ ወይስ ፈጣሪ ነው? ኢየሱስ ፍጡር አይደለም አምላክ ነው፣ ግን በሰው አስመስሎ ነው የተወለደው። በሰው አስመስሎ ነው የተወለደው? ምንም ማድረግ ይችላል እንዴ? አታውቅም? ሁሉንም ቆይ እሱን እንመጣለን። ሁሉን ማድረግ ስለሚችል ነው አምላክ ሲሆነው። አምላክ ዝም ብሎ እንዲህ መፈጠር ይችል ነበር፣ ግን ፈልጎ ነው በማሪ መፈጠር ይችል ነበር። ስለዚህ ፍጡር ነው። በቃ ተስማማን። ስለዚህ ፍጡር ነው ማለት ነው ኦልሬዲ። አይ ስልም መፈጠር ማለት እኮ አንተ ፍጡር ብለህ መደምደም የለብህም። እሺ አምላክ ሁሉን ስለቻለ ነው ሰው የሆነው። ሌላ ቃል ስጠኝ። ይሄ ነው አካሄደህ። በቃ ባጭሩ ሌላ ቃል ስጠኝ ስለ ከፍጡር ውጪ ችግር የለውም። አምላክ ሰው መሆን የቻለው ሁሉን ስለሚችል ነው። እንደዛ ነው። አዎ ምን አምላክ ራሱ መሸከም የማይችለውን ድንጋይ መፍጠር ይችላል ወይስ አይችልም? ይችላል ወይስ አይችልም ነው መልሱ። ምንም ይችላል እሱ እኮ አምላክ ራሱ። ስለዚህ አምላክ መሸከም የማይችለውን ድንጋይ መፍጠር ይችላል። ፈጣሪ የሚሳነው ነገር አለ እንዴ? ሁሉንም ይችላል እኮ። ስለዚህ ከፈጠረው በኋላ ግን መሸከም አይችልም። እስቲ ለምን አልኪኝ እኮ ጥያቄ ሁሉንም ስለሚችል ነው አላልከኝም ቅድም? ሁሉንም። ስለዚህ አምላክ ራሱ መሸከም የማይችለውን ድንጋይ መፍጠር ይችላል ካልክ ችግር ውስጥ ትገባለህ። ምክንያቱም ከፈጠረው በኋላ መሸከም አይችልም ይሆናል። አይችልም ካልክም ደግሞ አሁንም አይችልም ልትል ነው። ስለዚህ በሁለቱም መንገድ ብትሄድ አይችልም ነው። ስለዚህ አሁን እንዲህ አይነት ጥያቄ ለአምላክም ይደረጋል። ምክንያቱም አሁን ሰው ሆነ ስትል አምላክ ጎዶሎ ሆነ እያልክ ነው። አምላክ ደግሞ ጎዶሎ አይደለም። አይችልም የሚባል ውስጥ አይገባም። ሰው አይችልም የሚባል ነው በመጀመሪያ ደረጃ። ስለዚህ አምላክን አይችልም ልትለው አችልም በመጀመሪያ ደረጃ። ተግባባን? ስለዚህ አምላክ በሁሉም ነገር ላይ ቻይ ስለሆነ ሰው ያስኮናል የሚባል ነገርም የለም። በቃ ቢዮንድ አውር አስተሳሰብ ሊሆን ነው ማለት ነው እንግዲህ የዛን ሰዓት። ስለዚህ አሁን እንደዚህ አይነት አጠያይቅ አይጠይቅም። በመጀመሪያ አምላክ በባህሪው አይሞትም አይደለ? ኬና በባህሪው አምላክ ይሞታል? አዎ አይሞትም። አምላክ በባህሪው ይሞታል ወይስ አይሞትም? አይሞትም። መስቀል ላይ የሞተው አምላክ ነው ወይስ አይደለም? ለአንተ ነው እንጂ የሞተው እኮ ጥያቄ መልስልኝ። መስቀል ላይ ለእኔ ለአንተ አይደለም ጥያቄው። አምላክ ነው ወይስ አይደለም የሞተው? ለእኔና ለአንተ የሞተ መስሎናል። ለእኔና ለአንተ ምናምን አትበለኝ። አምላክ ነው የሞተው ወይስ ምንድን ነው? መስቀሉ ላይ አምላክ ነው የሞተው አስመስለው እንጂ አምላክ አልሞተም። በሙድ ገብቷል። የሞተ ገብቶ ይለኛል። አምላክ ነው የሞተው ወይስ አይደለም? ነው አይደለም? የሞተው አልሞተም እኮ ብሮ፣ ነፍሱ አለ እኮ። አካሉ ነው የሞተው። ምን ሆነ ነው ማን? አምላክ ነው የሞተው ወይስ ሰው ነው የሞተው? ማን ይቅርታ፣ አምላክ ነው የሞተው ወይስ አምላክ አይደለም? ስጋው ነው የሞተው ብሮ፣ ስጋው
እኔ ጠየቅኩህ፣ አምላክ ነው የሞተው ወይስ አይደለም? ነው አይደለም? እንዴ አልገባኝም። ሞተ ስትል እንትን ስጋው ሞቷል እኮ ወይኔ! ኧረ ቢስሚላ! ኧረ ምን ሆነ ነው ከኬና? አምላክ ነው የሞተው ወይስ አይደለም? የሞተው ስለ አልገባኝም። አምላክ ነው የሞተው ወይስ አይደለም? አምላክ ሞቷል፣ አምላክ አልሞተም። ሁለት መልስ ነው ያለው። በቃ አምላክ አልሞተም። በቃ ስለዚህ የሞተው ፍጡር ነው ወይስ ፈጣሪ ነው? አሁን እዚህ ጋር እንስማማለን። ስለ እንዴት ልንገርሽ? ስለ ምናምን አትበለኝ፣ ስለ ሳልለ ምናምን እንዳትለኝ። በቃ አምላክ የሞተው አምላክ ነው ፍጡር ነው? አሁን እዚህ ጋር በቃ አልሞተም። እሱ የሞተው አምላክ ነው ፍጡር ነው? በፍጡር ሆኖ ሲፈጠር ስጋው ሞቷል። ወይኔ አትመልስልኝ። የሞተው ፍጡር ነው ወይስ አምላክ ነው? እኔ ያልጠየኩ ነው መልስ። ነው የሞተው። እሺ ፍጡር እንዲገባ ማለት ነው። እንዲገባኝ አይደለም፣ ትክክለኛውን ንገረኝ። አምላክ ነው የሞተው ፍጡር ነው የሞተው? አምላክ ሞቷል፣ ግን ተነስቷል። ኦኬ ቅድም አምላክ ሞተ አለኝ። ልብ አድርጎ አሁን አምላክ ድጋሚ ነው አሁን ተመልሰህ ተጸጸትክ? ቅድም ያልከውን አምላክ ሞቷል ወይስ አልሞተም? እንዲገባሽ እኮ ነው። ማን አንቺ አትረጅኝም አሁን። ኬና አምላክ ሞቷል ወይስ አሁን ወደኋላ እንመለስ። አምላክ ሞቷል ወይስ አልሞተም? አልሞተም። እሺ መስቀሉ ላይ የሞተው አምላክ ነው ወይስ ፍጡር ነው? አምላክ ራሱ ነው። አየህ አልገባም። ለዛ እኮ ነው መስሎኝ። እሺ ችግር የለውም። እኔን አልገባኝ። እንድገመው አንዴ። ደስ አምላክ ሞቷል ወይስ አልሞተም? በስጋው ሞቷል። ገብቶሃል? አልጠየቅኩም። በስጋ በብረት በእንጨት እንዳትለኝ። አምላክ ሞቷል ወይስ አልሞተም? ለምሳሌ የሆነ ነገር እኮ ማለት ነው ሳልል እንዳትለኝ፣ ምንም እንዳትለኝ። አምላክ ሞቷል ወይስ አልሞተም? አልሞተም። መስቀሉ ላይ የሞተው አምላክ ነው ፍጡር ነው? አምላክ ነው። በቃ ይበቃናል። እዚህ ድረስ በቃ። ይሄ ክርስትና ኮንፊውዥን በቃ ያዝልኝ። አሁን አንድ ያዝልኝ። እሺ እሺ፣ በጣም ጥሩ ነው። እንግዲህ ልብ አድርጉ። እኔ እንዴት እንቅልፍ ትተኛለህ? ከኬና ስንት ሰዓት ነው የተኛው ዛሬ? በጣም ይቅርታ ግን። እሺ አሁን ወደ ሌላ ፖይንት ደግሞ እንመለስ። እሺ ሌላ ፖይንት ላይ ስንመለስ እነሆም ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ አለ መጽሐፉ ሲናገር ማለት ነው። የተወለደ ወንድ ልጅ አለ አይደለ? አይደለ ኬና? ያ የተወለደ ወንድ ልጅ ሉቃስ ወንጌል ምዕራፍ 2 ቁጥር 21 ላይ በማፀን ሳይረገዝ ስሙም ማን ነው ሊገርዙት 8 ቀን በሞላው ጊዜ በማፀን ሳይረገዝ ስሙም ኢየሱስ ተብሎ ተጠራ ይላል። አይደለ አይደል? እንደዛ። ይሄ ወንድ ልጅ አምላክ ነው? አዎ ከፈለገ ሴት መሆን ይችላል፣ ከፈለገ ወንድ፣ ከፈለገ ጾታ የሌለውም መሆን ይችላል። ምን ያንስባል? እሺ ችግር የለውም። ሰይጣንስ መሆን ይችላል? አዎ ይችላል። ምን ያንስባል? ሰይጣን መሆን ይችላል ከፈለገ። ኦኬ እሺ፣ በጣም እሺ፣ ችግር የለውም። ያ ወንዱ ልጅ አምላክ ነው? ያልተፈጠረ ነው? ከማርያም ነው ስጋው ነው የነሳው ግን? ኦኬ ማርያም አምላክ ነች እኮ። ከማርያም የተወሰደ ስጋ ነው ስጋው፣ ግን እሷ አምላክ ነው። እሷ ግን አምላክ አይደለችም። ከፈለገ ከሱ ላይ መውሰድ ይችላል፣ ከወንድም መውሰድ ይችላል ከፈለገ እኮ። ገባኝ። ያ ስጋ ፍጡር ነበረ መጀመሪያም ነው ወይስ ፈጣሪ ነበረ መጀመሪያው? ፈጣሪ ነበር መጀመሪያም፣ ከዛም ደግሞ ሰው ሆነ። ስጋውን ምለማኔ ኬና ስጋው ፈጣሪ ነበር መጀመሪያ? ሰው ነበር። አይ ፍጡር ነበር ወይ ፈጣሪ ነበር በለኝ። መጀመሪያ ፍጡር ነበር ወይስ ፈጣሪ ነበር ስጋው? አቤት መልስልኛ፣ አልሰማሁም። ፍጡር ነበር መጀመሪያ ወይስ ፈጣሪ ነበር ስጋው? ስጋው ፍጡር ነበር ወይስ ፈጣሪ ነበር? ነገርኩህ እኮ ከማርያም አይደለ ሰው ነች እኮ ብሮ እኮ ገባኝ። ፍጡር ነበር። አጭር እኮ ነው መልሱ ኬና። ለምን ዙሪያ ጥምጥም እንደ ሜሲ ትሄዳብናለህ? ቀጥታ እንደ ሮናልዶ አግባው ጎሉ ላይ አንግል በቃ 90ዋ ላይ በልልኝ። ጥያቄ ምንድን ነው?
የማርያም ስጋ ፍጡር ነው ወይስ ፈጣሪ ነው? ማን ነው? ይቅርታ፣ ኢየሱስ የያዘው ስጋ መጀመሪያ ፍጡር ነበር ወይስ ፈጣሪ ነበር? ማለት ስጋው ፍጡር ነው ወይስ ፈጣሪ ነው? ኢየሱስ የያዘው ስጋ ኬና ወለደ በኋላ ነው ሳይወለድ በፊት ኪብሮ ሰላም አለይኩም። ቆይ አንዴ ኬና ወአለይኩም ሰላም ግባሽ። ጥያቄ ካለው ጠይቆ ይውጣና ሌላ ክርስቲያን እናስገባ። እንደዛ ይሻላል። ይጠይቅና ይውጣ። ኬና ድምፅህን ከፍ አድርግና ጥያቄ ያለኝ ብለሃል፣ ጠይቅና ከዛ እድሉን ለሌላ ሰው ትለቃለህ። ድምፁ ታፍኗል። እኔ ጋር ምን እንደሆነ አላውቅም። ሰላም አለይኩም። ድምፄን ላሰማ። ድምፅህ ታፍኗል። ኬና ኢየሱስ ለእናንተ ተኝቼ ስለነበር ነው። እሺ ተነሳው ለእናንተ። እሺ ጠይቅና እንደዛ እናደርጋለን። እሺ ቀጥል። ኢየሱስ ለእናንተ ምን ነበር ነው ያልኩት? ኢየሱስ ለእኛ የተከበረ የአላህ መልእክተኛ፣ ነቢይ፣ ፍጡር፣ ሰው እንዲሁ ደግሞ ከአምላክ እየሰማ ህዝቡን የሚያስተምር መምህር ነበረ። እንዲሁ መሲህ ነበረ፣ መሳያ እንደሆነ እናምናለን። ከሱ በቀር ወደ አብ የሚሄድ እንዳለ ታውቃለህ አታውቅም? እኛ ነቢያት ሁሉ ወደ አምላክ ያደርሳሉ ብለን እናምናለን። ነቢያት ሁሉ መንገድ ናቸው ብለን እናምናለን። አንድ ነቢይ በሚላክ ትምህርት ነው። ዮሐንስ ወንጌል ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ኢየሱስ የዘላለም ህይወትን የምታገኙት አንድ አምላክ አብ አለ፣ ያ አንዱ አምላክ ኢየሱስን ልኮታል። ይህንን ካመናችሁ ወደ አምላክ ትሄዳላችሁ አለ። አይታል። እሱ ከሄደ በኋላስ ማን መጣ? ነቢ ሙሐመድ መጣ። ስለዚህ ከኢየሱስ በኋላ